እንዳትነካኝ ማነው እንደዚህ ያደረገች? ጭራሽ አይናቸው ስንት ናቸው? እሺ ንገሪኝ። በደንብ አላየኋቸውም። ገና መኪና ዘግቼ እንደዚህ ዞር ስለሆነች መጠኝ ከዘብደኩ ከሰዎች ስለነበሩ እነሱን አባረሯቸውና ሆስፒታል መጣሁ። ጋር የተፈጠረው እንዳትነካኝ እንዳትነካኝ ቆይ እንዳትነካኝ ቆይ ወይኔ ጽጌ በእግዚአብሔር አንተ እረፍ። ያብስራ አብሮ የኖረ ሰው መሸኘት በአንድ ቀን ያውም ባንድ ጀምር ማታትን የሚያክል ለሰው ልጅ ምን አለ የሚከብድ ነገር? ሰላም ቤተሰቦች እንዴት ናችሁ? እንግዲህ ጽጌ ዛሬ ጉዳት ደርሶበት ሐኪም ቤት ገብታ ያቡን አስደንግጣ ትላላችሁ። ፕራንክ አድርጋለች ማለት ነው። ፕራንክ ነው። ትዝ ካላችሁ ያቡ እንደዚህ አይነት ፕራንክ ሰርቶ ነበር መጀመሪያ ጊዜ ላይ መጀመሪያ እንደመጣ ጽጌን እንደዚህ አይነት ፕራንክ ሰርቶ ነበር። መኪና አደጋ ደርሶብኝ ነው ምናምን ብለው እንግዲህ ጽጌ አስበው ይሁን ያው በሰሞኑ እሱ እየፈራ ነበረ የሆነ ነገር ያደርጉሻል እባክሽን ከኔ ጋር እንኑር ብሎ እንግዲህ ያቡ ጽጌን በጣም እየጠየቃት ነበረ አብሮ እንዲኖሩና ያው እንግዲህ ከኔ አልፎ አንቺን አይነኩሽም በመለው ነገር በጣም እንትን እያደረጋት ነበረ እየጠየቃት ነበር። ጽጌ ግን አልተቀበለችውም። ዛሬ ግን እንዲያጋጣሚ ሆነ እንደዚህ አይነት ነገር ቢፈጠር ምንድነው ያቡ ሊሆን የሚችለው የሚለውን ነገር ለማወቅ ነው ማለት ነው ይህንን ፕራንክ እየሰራችሁ። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው በያላችሁበት። ፈጣሪ አምላክ ሰላሙን ያብዛላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። የደወል ምልክቷን በመጫን ቤተሰብ ሁኑኝ። እስከዛሬም ለምታግዙኝ በርቺ፣ ጎበዝ፣ ጠንክሪ ለምትሉኝ ላይክ እያረጋችሁ ለምታበረታቱኝ ውድ ቤተሰቦቼ፣ ውድ እህቶቼ፣ ውድ ወንድሞቼ፣ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮና ታችሁ ላይክ አድርጋችሁ እያበረታታችሁ ስላላችሁ ማለት ነው። ፈጣሪ አምላክ ያስባችሁትን ሁሉ ያሳካላችሁ እያልኩኝ ወደ ዛሬ ቪዲዮ ሄዳለሁ። ዛሬ ቪዲዮ ላይ እንግዲህ የያቡን እንትኑን ነው የተመለከት ነው። የዋህነቱን እንደሚወዳት እንደሚያፈቅራት እንደሚሳሳላት ይሄንን ሁሉ ነገር ተረተናል ማለት ነው። እንዴ ጽጌ እንደዚህ አይነት ነገር ቢፈጠርባት ምን ሊሆን እንደሚችል ገባችሁ? እሱ ሄዶ ከእንትን ነገር ከማውራት ከምናምን አስቀድሞ ግን እሷን ትሪት ማድረጉን ነው የፈለገው። ገባችሁ? አይዞሽ በቃ እንደዚህ በፍቅር የሆነ ትሪት ለማድረግ ነው የፈለገው። እንግዲህ ጽጌ ከባድ ፕራንክ ነው ያደረገችው። ያው እንግዲህ ያቡ ታውቃላችሁ ፕራንክ ተደርጎ መጨረሻ ላይ ፕራንክ ነው ሲባል ይከፋዋል። ያው ማንኛውም ሰው ይከፋዋል። ለምን አትጠብቁትም? የሆነ ያልጠበቃችሁት ነገር ስለሚደረግ ያ ነገር ስለሚሆን ይከፋዋል ማለት ነው። እንግዲህ ጽጌ ዛሬ እንግዲህ ሐኪም ቤት ሄዳ እንግዲህ ተመካክራ ምናምን ነገር ኧረ በስማም። ግን እኔ በመጀመሪያ የምሬን ነው የምላችሁ ርዕሱን አይቼ በጣም ነው የደነገጥኩትኝና እንደ ይሄ ነገር ሪል ነው እንደ እውነት ነው እንደ ምን ሆኖ ነው ብዬ በጣም በፍጥነት ነበረ ያየሁት። እንደውም እውነቱን በጣም ምንድነው ብዬ በጣም ነው እንትን ያልኩትና ሰሞኑን ያው እነሱ ጋር የሆነ ግጭት ስላለ እነ ሚሚ እነ ጆ ግጭት ስላለ እንደምን አደረጉ ቤት መጥተው ምናምን ብዬ
እንደዛ ብዬ በጣም ደንግጬ ነበረ። ግን ፕራንክ ስለሆነ ተመስገን ብያለው። ጽጉ ግን ብስማሙልድ በጣም ነው የሚያስፈራው። ግን እንደዚህ አይነት ነገር መስራት በጣም አያስፈራችሁም? እና በጣም ነው የሚያስፈራው። የያቡን ደግሞ ፍቅሩንና ያለውን ለጽጌ ያላትን ቦታ አይተነዋል ማለት ነው። ጽጌን በዚሁ ተረታለች ብዬ አስባለሁ። እንግዲህ በጣም ብዙ ነገር ከዚህ በፊትም እንግዲህ እንዲሁም ደግሞ ያቡ ራሱ እንደዚህ አይነት ፕራንክ ሰርቶ ነበረ። ካሰባችሁት እንዶ መጀመሪያ ጊዜ ላይ መጥቶ ነው ይሄ እንደዚህ አይነት ፕራንክ ሊሰራ የቻለው ማለት ነው። መጀመሪያ ልክ እንደጀመሩ ሰሞኑ ያክል እንደዛ ነው። የሆነ ቤት ላይ ቁጭ ብሎ የመኪና አደጋ ደርሶብኝ ነው ሰው ገጭቻለሁ ምናምን ነገር ብሎ ፕራንክ አድርጓት ነበረ። እንግዲህ የሱ ምላሽ ይሁን በዚህ ሰሞን እየተፈጠረ ላለ ነገር እንትን ይሁን ባናቅም እንግዲህ ጽጌ ዛሬ በዚህ ፕራንክ ብቅ ብላለች ማለት ነው። እንግዲህ ያቡ የዋህነት ርራሄው ምናምኑን አይተነዋል ማለት ነው። እንግዲህ ለጽጌ ያላትን ቦታ እንዴት እንደምራራላት እንደምሳሳላት ሁሉ አይተነዋል። ዶክተሩም እንግዲህ በጣም እንደ ጉድ ነው እንክብካቤ እያደረጋት ያለው ባይገርማችሁ። እንግዲህ በሚገርም ሁኔታ እንግዲህ ዶክተሩም ትሪት እያደረጋት ነው ማለት ነው ጽጌ ያቡ እስከሚመጣ ድረስ አልጋ ላይ መገኘት ስላለባት እንግዲህ ወደ አልጋው ላይ ወስዷታል። ከምገርማችሁ እኛ ራሳችን እኮ ፕራንክ ተደርገናል። ጽጌ እኮ ለኛ ራሱ አልነገረችም ባይገርማችሁ ማለት ነው። እና በጣም የሚገርም ፕራንክ ነው። ያቡ በጣም ተገኝቷል። ያን ጊዜ እሷም እንደዛ ነበር። በጣም እንትን ሆነ ነበረ። በጣም ተጨንቃ ምናምን ባየች ጊዜ ደንግጣ ምናምን ነበረ። እና ከዛ በኋላም ደግሞ ፕራንክ እንደሆነ ተነግሮታል ማለት ነው። እንግዲህ ያቡ ሲመጣ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። ውድ ተመልካቾቼ በድጋሚ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁንም በኮሜንት ላይ ያስቀምጡ። ጽጉ ፍልቅልቅ ክፉ አይንካሽ እንላታለን። እኔ ፍልቅልቅ ብያት ነው የምጠራውና ያው ደስተኛ መሆን ስለምትፈልግ በጣም ፍልቅልቅ የሆነች ልጅ ናት ማለት ነው። እና ክፉ አይንካሽ። እንደዚህ አይነት ነገርም መመኛትም ጥሩ አይደለም። ሆነናል ብለን ራሱ እንትን ማለት ራሱ ጥሩ አይደለም። የምሬን ነው የምላችሁ። እንዴ በጣም ነው የሚያስፈራውና በጣም ነው የሚያስደነግጠው። እንደው የትኛው ደፋር ነው አሁን እሷ ጉንጭ ላይ የትኛው ደፋር ወንድ ነው አሁን ጉንጯ ላይ ሊመታት የሚችለው? እንዶ አስባችሁታል? በቦክስ ጉንጯን ሲመታ ምናምን ነገር አስባችሁታል? እንዴ በቃ እንደ መስዋም ያቡ እንዴት እንደደነገጣ ብቻ ባይገርማችሁ ማያት ነው ማለት ነው። ይኸው እኔ ያልኩት ነገር ደረሰ። በቃ እኔ ያልኩት ነገር ሆነ። እኔ እኮ አንድ ላይ እንሁን ብዬ ነበረ። አንቺ ብቻሽን ስትሆኚ የሆነ ነገር ያደርጉሻል ብዬ ነበረ። አንቺ ነሽ ይህንን ሁሉ ያመጣሽው ብሎ እንግዲህ ያቡ ክው ብሏል ማለት ነው። እንግዲህ ወደ ተመልካቾቼ ወደ ቪዲዮ ወስዳችኋለሁ። ቪዲዮን ተመልክታችሁ ሀሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ። ላይክ እያደረጋችሁ አበረታችሁ፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ። ወደ ቪዲዮ በእግዚአብሔር አንተ እረፍ። ያብስራ በማርያም አንዴ ተረጋጋ። ያብስራ ተረጋጋ። በእግዚአብሔር ያብስራ እንግዲህ እነሱ ናቸው ወይ የመቱሽ አላስጠረፉሽም እኮ ብሎ እንግዲህ በለቅሶ ነው የጀመረ ማለት ነው። ጸጽቶታል። ገባችሁ አይደለ? በግድ እንኳን ይዣት ቢሄድ
በግድ እንኳን ከሷ ጋር ቢሆን የሚል ነገር እንደዚህ አይነት ነገር ከተፈጠረ ሰዎች እንደዛ ሲያደርጉ ምናምን ካያ እንደዛ ያው እሱ እንትን ሆኖ ነው የምታየው ማለት ይጸጽተዋል። እኔ ከሷ ጋር ቢሆን ምን ችግር አለ? እሷስ ከኔ ጋር ብትሆን ምን ችግር አለ? ብትሰማኝ ምን ችግር አለ? እያለ እንግዲህ በጣም ይጸጽታል ማለት ነው። እንግዲህ ያቡ ማን ናቸው? እንዴት ነው እንደዚህ ልትሆኚ የቻልሽው? ብሎ እንግዲህ ብዙ ጥያቄ ጠይቋታል። እኔ ያላወቅኩም ብዙ ሰዎች ነበሩ ብላ እንግዲህ ጽጌ መልሳለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ጽጌ እንግዲህ ነፍስሽ አይማር ይባል እንጂ ነፍስሽ አይማር እንጂ እሱ ወንድ ልጅ አለቀሰ። አስባችሁታል እንዴ? እውነት ሪል የሆነ መስሎት እሱ በጣም ተጨንቋል። ገባችሁ? በጣም ተጨንቋል። ሪል ነው ብሎ ነው እንግዲህ እያሰበው ያለ ማለት ነው። እንግዲህ እኛም ሪል ስላልሆነ ተመስገን ብለናል። የምሬን ነው የምላችሁና እንዴት እንደዚህ ሊሆን ቻለ ብለው እንግዲህ እየጠየቃ ነው። እንዳትነከኝ በጣም እያመመኝ ነው እንዳትነከኝ ምናምን። እንዲው አሁን ያቡ እንዴት እንዳላወቃ እንጂ ግራ ይገባኝ ማለት ነው። ይሄ አሁን ምንድነው ይሄ አረንጓዴ ነው ሰማያዊ ነገር ይሄ እየተደረገው ራሱ ሪል እንዳልሆነ እኮ ያስታውቃል። እንዴ ያቡ ምን ሆነ ነው? ለፕራንክ እንደሆነ ያስታውቃል እኮ። ግን እሷ እያካበደችው ስለሆነ በቃ እያለች ስለሆነ ለዛ ነው እንትን እያለ ያለ ማለት ነው። ውድ ተመልካቾች እና በቃ አይዞሽ በቃ አትቀፈኝ አትንከኝ ነው በቃ። ወዮ ጉዴ ፈላ ያቡ እየተባረረ ወጣ ማለት ነው። አስባችሁታል እናንተ? እንዱ ጽጌ ራሱ ሪል ነው ያደረጋችሁ። እግዚአብሔር ነፍስሽ አይማርባችሁ ነው ሌላችሁ ነው ወዳችሁ ነው። ወድ ተመልካቾች ምንድን ነው የሚሆነው እያላችሁ ነው። ምንድን ነው የሚሆነው? እንዴት ነው የሚሆነው? እንዴ ዶክተሩን ጠርቶ መጣ። አስባችሁታል? ዶክተሩን ጠርቶ መጣ። ምንድን ነው ምንም ችግር የለውም ትተኛ በቃ መድኃኒት ሰጥተናል ምናምን ብሎ እንግዲህ ዶክተሩም እያጃጀለው ይገኛል ማለት ነው። እንግዲህ ጽጌም ያው አካብደ እንዳመማት ሆነ እንግዲህ ግርግዳውን ተደግፋ ቁጭ ብላለች ማለት ነው። የሚገርም ነው ጌታን። እኔ አሁን እንደዚህ ስል የሚባል መስራት አልችልም። ውድ ተመልካቾች የምር ነው የምላችሁ። ያቡ በጣም ጨንቆታል የምር። ያቡ ግን በጣም ይለያል። የምር ነው የምላችሁ። በጣም የሚለይ ወንድ ነው። በጣም ቆራጥ ወንድ ታውቃላችሁ። በአንድ ነገር ላይ የሚወስን ቆራጥ ወንድ ነው ማለት ነው። በዚህ ቀጥል እንላለን። እንግዲህ ዛሬ እንግዲህ ምንድነው የተፈጠረ? ያቡ አሁንም በድጋሚ እየጠየቃት ነው። ለምን ቤት ቁጭ ብዬ ልንከባከብሽ ነው ያልኩት እንዴ? ታምሽም እንኳን አንቺ ጤነኛ አይደለሽም እንዴ? አንቺ ታምሻል እኮ አይደል? በቃ ተኛለሽ፣ እኔ ልንከባከብሽ። ይሄ ፍትፍት ወይ ቅቅልም ነገር ምንም ማረክም ይጠገን አጥሽ ተዘብሯል። ችግር የለም ብቻ አንተ ተረጋጋ፣ ፕሊዝ ተረጋጋ። እኔ እየተረጋጋ አይደለም እና ለምረጋጋው እንደ ተሰባብረሽ ነው ያቺሽ ሆነሽ ነው አንቺ። እሺ ጁስ አምጣልህ። እሺ ኖ አይ እኮ እዛ ጋር ስትደርስ የነበረውን ሰው ካወቅ አሁን ሰዓት አመጣልሻለሁ። በቃ ጁስ አምጣልኝ። እንግዲህ ቤት ልውሰድሽ፣ ቤት ወስጄልሽ ላንከባክብሽ እያላት ነው። እንግዲህ ጽጌ ተነስታ አበደች ማለት ነው። የት ነው የሚገባው? ምንድን ነው የሚሆነው? እንዴት ብዬ ነው የምነግረው ብላ እንግዲህ እያበደች ነው ማለት ነው። ባይገርማችሁ ማለት ነው። ወረቀት ላይ ነው ጽፌ የሚሰጠው። ፕራንክ እንደሆነማ ወረቀት ላይ ነው ጽፌ የሚሰጠው ብላ እንግዲህ ወረቀት ፍለጋ ሄዳለች ማለት ነው። በጣም ያሳዝናል። ያቡ እንግዲህ ቤት ወስጄ ላንከባክብሽ፣ ምንም ላርግሽ፣ የመታውንም ሰው ማወቅ አለብኝ ብለው እንግዲህ ቆፍጠን ያለ ወንድ። የምሬን ነው ምላችሁ። ያቡ የምር ጀግና ነው። ጌታ በዚህ ይቀጥል እንላለን። እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ በጣም ደስ የሚል ሞቅ ያለ ቪዲዮ ነበረ። እንግዲህ ያቡ በጣም ያው እውነት ሪል የሆነውን ማንነቱን አይተነዋል ማለት ነው። የያቡን እንግዲህ ጽጌ የምትይዘውን እና የምትጨብጠውን አታ ፕራንክ እንደሆነ ራሱ በወረቀት ልትነግረው ነው። በአፍ ማውራት አትችልም። ስለዚህ ስለማትችለው በወረቀት ጽፋ ሊሰጥ ነው ማለት
ማለት ነው። የመጀመሪያ ፕራንክ ነው ብሎ በወረቀት ጽፎ የሚሰጠውን ሰው አገኘው ጽጌ ማለት ነው። እናም ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ አምላክ ይጠብቃችሁ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ፊርማህን ታኖራለሽ ና አንተ ባልኩን እዚህ ጋር ፊርማህን ታኖራለሽ። አይደለም ሐኪሙ እንደሚመረመረ ነው እኮ ምን ባልበላሽ ቅዱስ አንቺን እንዲቆሩ ነሽ ምን አስቀምጥልና እንዳያስቀምጥ እሺ ነው ለምዳለሽ አይ አስቀምጥልኝ ቆይ ምን ነሽ ነው ምገረወይ አይደለም ሐኪም ሐኪሙ የሚገዛ መድኃኒት አለ እሺ እሱን ገዝተና በቃ ውጭ ሂድና አስነበሩ እዛ ሄደክ ለማን እንጂ ለፋርማሲስቱ እኮ ሽክር እኮ እዚህ እንደፈነበሩ እኮ አይ ይሄን ነው የእሱ ፊልም አስፈረመው እያው የእሱ ፊልም ባፈራን የፈረመው እንግዲህ ሳስቡት ጉድ ነው በሉት። ኧረ ጉድ ያቡ ምንድን ነው ይሄ? ጽጌ ያላ ምንድን ነው ምላሽ ጨዋ ምንድን ነው እያለች እኮ ነው።